ታሪኩ ተገለበጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 24 ቀን በቤተ ክርስቲያናችን አስተምሮ ብዙ አባቶቻችን የያዘ ያቀፈ ባለታሪክ ዕለት ነው። የጻድቁ ተክለ ሃይማኖትን እንዲሁም ደግሞ የዮሐንስ ወንጌላዊ ደቀ መዝሙር የሆነውን የአግናጤዎስን ታሪክ የቅድስት አስቴርን ታሪክ የያዘ ነው። እያንዳንዱን በየተራው እንመለከተዋለን። ዛሬ ላይ ግን የምንመለከተው አሁን ላይ ባለን በያዝነው ደረጃ ላይ የምናየው የአስቴርን ታሪክ ነው። መጽሐፈ አስቴርን ሙሉውን አንባችሁ ታሪኩን ይዩት። እኔ ግን እረፍቷን በተመለከተ አጠር ላለ ጊዜ ማሳየት እሞክራለሁ። አስቴር ማለት ሰረገላ ፀሐይ ማለት ነው። አስቴር ማለት ሰረገላ ፀሐይ ማለት ነው። በዕብራይስጥ ሐዳስ ትባላለች። ሐዳስ ትባላለች። አባቷ አሚናዳብ ይባላል። ትውልዱ ከነገደ ብንያም እንደሆነ ያው ታሪኩ ይናገራል። አስቴርንም በሱሳ ሀገር የሚኖር የአባቷ ወንድም መርዶክዮስ አሳድጓታል ይላል። አስቴርንም አሁን እንግዲህ ትልቁ ታሪክ ተገለበጠ ብለን የምንወስደው እዚህ ላይ ነው ታሪኩ የሚመጣው። አስቴርን ያሳደጋት መርዶክዮስ የሚባል ታላቅ ሰው ነው። በናቡከደነጾር ተማርኮ ከኢየሩሳሌም ወደ ባቢሎን ወረደ ይለናል። እንግዲህ ያ የሰባ ዘመን እስራኤላውያን ናቡከደነጾር ኢዮአቄም በነገሰ በ3 ዓመቱ አጥር ገንጥሎ ደንበር ደፍሮ ናቡከደነጾር ዘምቶ የቤተ ክርስቲያን ንዋየ ቅድሳትን ሕዝቡንም ወጣቱንም ሕፃናቱንም ማርኮ እንግዲህ ነቢያትም ሳይቀሩ እነ ኤርምያስ ሌሎችም ሳይቀሩ ተማርከው ወደዚህ ሄደው ሕዝባቸውን ሲያጽናኑ ኑረዋል። እና ተማርኮ ከኢየሩሳሌም ወደ ባቢሎን ወረደ። እሷም አብራ በፋርስ ባቢሎን ትኖር ነበር። ከማን? ከመርዶክዮስ ጋር። ማናት? ቅድስት አስቴር። በምን? በምርኮ አብራ ወርዳ። ለዚህ ነው አባቶቻችን ምርኮን እንደ ጸያፍ አድርገው ስደትን እንደ መከራ አድርገው። ከምርኮ የበለጠ ውርደት፣ ከስደት የበለጠ መከራ የለም። አዎ ለዚህ ነው ማነው ቅል አንጠልጥሎ ልጅ አዝሎ ከመሰደድ እግዚአብሔር ይሰውረን ብለው የሚጸልዩ ለዚህ ነውና ሀገራችን ኢትዮጵያን ከስደት ይሰውርልን። ንጉሱ አርጤክስስ በ127 አይጉር ከህንድ እስከ ኢትዮጵያ ድረስ ይገዛ በነበረበት ወቅት ለሹማምንቱ ግብዣ አድርጎ ግርማዊነቱን ለ180 ቀን ያህል አሳያቸው ይላል። የድሮ ባለስልጣናት አሁን እሷ የሚገርመው ነገር በምርኮ ከአጎቷ ጋር ሄዳ አብራ እየኖረች ነው ያለችው። በዚያ ውስጥ ያለ ደግሞ አርጤክስስ የተባለ ንጉሥ ደግሞ አስጢን የምትባል መልከ መልካም ሚስት ነበረችው። ንግስናውን ለ180 ቀን ለማሳየት ፍሪዳውን አርዶ ጠጁን አስቆምሮ ሁሉን ነገር አድርጎ እያሳየ ባለበት ሰዓት ላይ ሊያሳየ የፈለገው ነገር አለ፣ እናየው አለን። ግብዣ አድርጎ ግርማዊነቱን አስፈሪነቱን እኮ ነው አስፈሪነቱን። ዛሬ የዓለም መሪዎች የመሳሪያ ቀን፣ የጦር ቀን፣ የጦር አውሮፕላኖችን የሰራዊት ቀን እያሉ የንግስና ቀን እያሉ እንደሚያሳዩት አረዳን ቀጥቀጥ እያሉ ይህን ያክል ሰራዊት አለን፣ ይህን ያክል መሳሪያ አለን ብለው እንደሚያሳዩት እሱም ክብሩን አምባገነንነቱን እያሳየ ቆየ። ከዚያም በአትክልቱ ስፍራ ከታላቁ ጀምሮ እስከ ታናሹ ለ7 ቀን ግብዣ አደረገ ይላል። እንደገና ደግሞ ለ7 ቀን በአትክልቱ ቦታ ከታናሹ ጀምሮ እስከ ታላቁ ሕፃናት፣ ወጣት፣ አረጋውያን አንድ ላይ ባሉበት ግብዣ አደረገ። የግብዣው ቁጥር የለውም፣ እንዳለ ነው። በቃ ንጉሥ ነዋ፣ ክብሩን ለመግለጥ ነዋ፣ ገናናነቱን ለመግለጥ ነዋ። በዚህን ጊዜ ንግሥቲቱ አስጢን ትባላለች በበኩሏ ለሴቶች ግብዣ አድርጋ ነበር ይላል። እሱ በዚህ በኩል ግብዣ ሲያደርግ እሷ ደግሞ ሴቷ በበኩሏ ደግሞ ለሴቶች እስከ ጥግ ድረስ ግብዣ አድርጋ ነበር ይልና ንጉሱ መልከ መልካም ነበረችና ደምግባቷን አይተው ያድንቁልኝ ብሎ 7ቱን ጃንደረቦች ላከባት። ችግር ሊመጣ ነው እንግዲህ
ትናንትና ላይ ኃይሉን ግርማዊነቱን ለ180 ቀን ቀጠለና ጋባዥነቱን ለ7 ቀን አደረገ። እሷም ደግሞ በራሷ በኩል ደግሞ ሴቶችን ጋበዘች። ቀጠለና መልከ መልካም ነበረችና ደም ግባቷን አይተው የንጉሱ ሚስት የዚህ ገናና መሪ ምን ትመስላለች ብለው እንዲያደንቁለት ፈልጎ 7 ጃንደረቦች ላከ። ዓይን ፈርታ አልመጣም አለች። አልመጣም አለች። ስለዚህ ንጉሱ አርጤክስስ ተቆጥቶ መማክርቱን ሰብስቦ ባለቤቴ ንግሥት አስጢን ነይ ብዬ ብልክባት አልመጣም አለችኝ፣ ፍረዱኝ አላቸው። ፍረዱኝ አላቸው። አልመጣም አላቸው። በዚህ በቀኝ ሆና አዎ ምን አይነት ሚስት አለችው መልከ መልካም ደምግባቷ ተብላ እንድትደነቅልኝ ባስጠራት ንቃኝ፣ እሷ ፈርታ ነው የቀረችው። ንቃኝ አለችና ፍረዱ አላቸው። በዚህ አይነትማ የእኛ ሴቶች አዎ ወጥ ጠብሰው ጣቢታ አፍሰው አይሰጡምን? ባዶ እጇን ወጥታ ስትሄድ ይታየናል አሉት። ራቁቷን ባዶ እጇን ወጥታ ትሂድ። ያንተ ሚስት ይህን ያክል ናቀች ማለት እኛ ደግሞ የባስ ተራቅን ማለት ነውና፣ ስለዚህ ራቁቷን ትውጣ። አቤት የሰው ጭካኔ! መልካም ብላችኋል ብሎ አስወጥቶ ሰደዳት። ማንን? አስጢንን። ምንም ባላረገችበት ፈርታ ነው የቀረችው። ሰደዳት። ንጉሱን 1 ዓመት በግልሙትና ተቀመጠ ይላል። አዎ ይሄ ነው እንግዲህ በግልሙትና ተቀመጠ። ከዓመት በኋላ መኳንንቱን ሰብስቦ ንጉሥ ሚስት ፈተህ መኖርህ መልካም አይደለምና አግባ አሉት። መኳንንቶቹ ተሰበሰቡና ከዓመት በኋላ በትዳር ኑረህ ትዳር ለምደህ አሁን ወንደላጤ የሆነ መኖርህ ለአንተ መልካም አይደለም። አይምሮ ይጎዳል፣ ህይወትህ ይጎዳል፣ ጭንቅላትህ ይቃወሳል። ስለዚህ አግባ ብለው መከሩት ይለናል ታሪኩ ማለት ነው። ተሰብስበው መከሩት፣ ነገሩት። እንደ አስጢን ያለች አታገኙልኝም አላቸው። ከአሕዛብም ከእስራኤልም ብለን አናጣም ብለው 1000 ቆነጃጅት ከአሕዛብም ከእስራኤልም መረጡ። አታገኙልኝም ማለት እነሱ እናገኛለን። 1000 ሴቶችን ሰበሰቡ። የሚገርም ነገር ነው። የሚገርመው ነገር ከዚህ መካከል ላይ ግን አንዷ ሀዳስ የተባለችው አስቴር አብራ ተመረጠች። ምን ይደንቃል! 3 ወጣቶች ለ3 ዓመት የሚሰለጡን ወጣቶች ምረጡ ሲል ናቡከደነጾር አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል 4 ወጣቶች እኮ ተመርጠዋል። በጥበብ በሞገስ ያደጉ ጥሬ ነው የምንበላው፣ ውሃ ነው የምንጠጣው፣ ስጋ አንበላም ብለው ከዚያ ስጋ ከቆረጡትና ወተት ከጠጡት ጠጅ ከጠጡት በውሃና በቆሎ አምረው የተገኙት የባቢሎን 4 ክፍል ገዥ ሆነ የተገኙት በናቡከደነጾር ችግር ጊዜ የደረሱለትና መከራውን ያስወገዱለት እነዚያ ወጣቶች ተገኝተዋል። አሁንም ደግሞ ከሴት ደግሞ እሷ ተገኘች። እንዲህ ይላል ወአይበያ ለመርአ አስቴር ይላል። ዘውድ በራሷ ጭኖ ንግሥት ያደርጋት ዘንድ እግዚአብሔር ፈቃዱ ነበርና ከእነዚህ ሁሉ ከ1000 ሴቶች አስቴር በልጣ ተገኘች። ጥበብ እግዚአብሔር ነው። በነገራችን ላይ ጥበብ እግዚአብሔር ነው። ቢትወደዱ ሐማ ይባላል። ንጉሡ አክብሮ ሁሉ እንዲሰግድለት አዋጅ አስነግሮለት ነበር። መርዶክዮስ ግን አስቀድሞ ሀገሩንና አደባባዩን ከሚጠብቁት ጋር በአደባባይ ይቀመጥ በነበረ ጊዜ የአስጢን ወገኖች መርዝ ቀብተው ለንጉሡ ጫማ አመጡለት ይላል። የሚገርም ነገር ነው። መርዶክዮስ ምን ብለን እንሰይመው? የክብር ዘበኛ እንበለው አይደለም? አዎ ቢትወደዱ ሐማ ይባላል። የማን? የንጉሱ የአርጤክስስ። ንጉሱ አክብሮ ሁሉ እንዲሰግድለት አዋጅ አስነግሮለት ነበር። ለማን? ለሐማ። ንጉሱ አክብሮታል። መርዶክዮስ ግን አስቀድሞ ሀገሩንና አደባባዩን ከሚጠብቁት ጋራ በአደባባይ ይቀመጥ ነበረ። ጥበቃ ሁሉ የክብር ዘበኛው ነው ማለት ነው። ከዕለታት በአንድ ቀን የአስጢን ወገኖች መርዝ ቀብተው ለንጉሱ ጫማ አመጡለት። በክፋት ነው፣ በተንኮል ነው። እሷ የምታውቀው ነገር የለም። መርዶክዮስ አስፈትኖ እንዲያደርገው በአቀረበው ምክር ያመጣውን ቢያስደርገው ጠንቧ ብሎ ሞተ። ያመጣውን ሰው ነው አድግ መጀመሪያ ፈትን ጤናማ ነው ያለና ና ነው ማን ነው? መርዶክዮስ አንተ ጫማው ላይ እግረን አድርግና ይፈጠን መጀመሪያ። ጫማውን ሲያደርግ ምን ነው ያመጣው ሰው እየሞተ። የሚገርም ነገር ነው። አሁን ይህ እንግዲህ ጥበበ እግዚአብሔር ነው። በዚህ ውስጥ ወይም በዚህ ውለታ ከቤተ መንግስት ልብስ ቀለብ እየተቀበለ ሲኖር ሐማን መምለክ የጣዖት እያለ ክብር አይሰጠውም ነበር።
ይህን ስላደረገ በቤተ መንግስቱ በር ላይ ምግብ፣ መጠጥ፣ ልብስ እየተሰጠው መርዶክዮስ ይኖር ነበር። እሷ ደግሞ በቤተ መንግስቱ ውስጥ ሚስቱና ንግስቱና ትኖር ነበር። ለሐማ ግን ይሄ ጣዖት አምላኪ ጣዖት ነው ራሱ እያለ ክብር አይሰጠውም ነበር። ንጉሱ ግን ለሐማ ሁሉም እንዲሰግድለት ክብር ሰጥቶታል የሚለውን ታሪክ ተደርጓል። በዚህ ውለታ ከቤተ መንግስት ልብስ ቀለብ እየተቀለበ ሲኖር ሐማን መምለክ ጣዖት እያለ ክብር አይሰጠውም። ሐማ በዚህ ምክንያት መርዶክዮስን ለመጉዳት ብሎ ወደ ንጉሱ ሄዶ ጠላትህን ላጥፋ፣ ግዛትህን ላስፋ፣ በሳጥንህ ወርቅ ልሙላልህ አለው ይላል። ማን ነው? ሐማ ለማን? ለአርጤክስ። ማንን ለመጉዳት ነው? መርዶክዮስ። ምን ስለሆነ? አይሁዳዊ የአስቴር አሳዳጊዋ ስለሆነ ጠላቴን አጥፋ ወርቁን ለአንተ ይሆናል። በንጉሱ ማኅተም አትሞ አይሁድን አጥፉ የሚል ደብዳቤ በግዛቱ ሁሉ አሰራጨ ይላል። ከባድ ነው ይሄ። መርዶክዮስ ቢሰማ ልብሱን ቀዶ ማቅለበሰ ይላል። ወደ ቤተ መንግስት ገብቶ ሳለ አስቴር ሰምታ የሆነውን ይነግራት ዘንድ አክራትዮስ የተባለ አገልጋይዋን ላከችበት። ሐማ አይሁድን ለማጥፋት ያደረገውን የአዋጁን ቅጅ ላከላትና ወደ ንጉሱ ገብታ ትነግረው ዘንድ አስቴርን አስገነዘባት። ምን አለ? አሁን ተመችቶሽ ተስተካክለሽ መቀመጥሽ ለአንቺ እንዳይመስልሽ፣ ወገኖችሽ ሊገደሉ ነው ሊጠፉ ነውና በንጉሥ ቤት መቀመጥሽ ለአንቺ ዛሬ መልካም ቢመስልሽም ለነገ መልካም አይደለምና አስቢበታልና ላከባት ይላል። የሚገርመው ነገር ሐማ አይሁድን ለማጥፋት ያደረገውን በሙሉ ጻፈና ላከላት። በጽሁፍ አነበበችው። ወደ ንጉሱ ገብታ እንድታስረዳውና ያንን የተጻፈ ደብዳቤ የተበተነ ደብዳቤ እንዲሰበሰብ አደራ ብሎ ላከባት ይላል። አስቴር ግን ማንም ሳይጠራ ወደ ንጉሱ የሚሄድ የለም ስትል መለሰችለት። ሳልጠራ እኔ ተጠርቼ በክብር ነው የምሄደው እንጂ ሳይጠራኝ ወደ ንጉሱ መሄድ አልችልም ብላ መለሰችለት። መርዶክዮስም አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ፣ ለአይሁድ እረፍትና መዳን ከሌላ ስፍራ ይሆንላቸዋል አላት። ከማን? ከእግዚአብሔር ዘንድ። አንቺ ብታያቸው እግዚአብሔር ግን አይተው። ነገር ግን በንጉሱ ቤት ስለሆንሽና ሞት በእኔ ላይ አይመጣም ብለሽ የምታስቢ ከሆነ አታስቢዋልና እንደገና ላሳደጋት ለአስቴር ላከለ። አስቴር መልሳ በሱሳ ግንብ ያሉት ሁሉ ለ3 ቀን ሌሊት ቀን ጹሙ፣ አትብሉ፣ አትጠጡ፣ እኔና ደንገጠሮቼ እንዲሁ እንጾማለን ብላ ላከችበት። አሁን ወደ መስመር ገባች። በሱሳ ግንብ ያሉት በሙሉ እንዲጾሙ ለ3 ቀን እንዲጸልዩ ንገርልኝ፣ እኔም ደግሞ ከሰራተኞች ጋር እጾማለሁ አለችና ላከችበት። ደስ አለው። ምክንያቱም በጾምና በጸሎት ጠላት እንደሚሸነፍና ክርስቲያኖች እንደሚያሸንፉ ናቡከደነፆር ማነው አጎቷ ያውቅ ስለነበረ እነሆ ናቡከደነፆር እና አርጤክስስ እነ ፈርዖን በጸሎት አይታመኑ። መርዶክዮስ ግን የጸሎትን ጥቅም ያውቃል፣ የስግደትን ጥቅም ያውቃል፣ የእግዚአብሔርን የመለመን ጥቅም ያውቀዋል። ስለሚያውቀው በጾም በጸሎት እግዚአብሔር ሕዝቡን እንደሚጎበኝ ስለሚያውቅ ይህን ስትነግረው ደስ አለው ይለናል። እኔና ደንገጠሮች እንዲሁ እንጾማለን። ወእምዝ አመሳልስት ዕለት ሶበ አህለቀት ጸልዮ አንሶ ሰዖት አሰሰለት አልባሲሃ አሰሰለት አልባሲሃ ወለብሰት አልባሰ ክብራ ወኮነት ግምተ ይላል። ከዚያም በ3ኛው ቀን ጸሎቷን በጨረሰች ጊዜ ልብሶቿን አስወግዳ የሐዘን ልብሷን ማለት ነው ልብሰ መንግስቷን ለበሰች፣ የምታስፈራም ሆነች። ከዚያ ደንገጠሮቿን አስከትላ በንጉሥ ፊት ቆመች። ምን አመጣሽ አላት ይላል። ከዚያ ደንገጠሮቿን አስከትላ ወደ ንጉሱ ሄደች። ንጉሱ በትሩን ካነሳላት ፈቀደላት ማለት ነው። ካላነሳላት ግን ተመርዛልተ ነው። እግዚአብሔር እንዲረዳት ግን ወደ እግዚአብሔር ጸለየች። እንጸልይ እግዚአብሔር እንዲረዳን። አዎ ምን አመጣሽ አላት። ግብር አግብተህ ከሐማ ጋራ በቤቴ ትገኝልኝ የምነግርህ አለኝ፣ ተገኝልኝ የምነግርህ አለኝ አለችው። ከአዳራሽ ተቀምጦ የቀድሞይቱ ብልክባትም ቢያለችን አስቴር አዳሲቱ ንግሥት አዲሲቱ ነው የሚለው። ንግሥት ግን ቤተ መንግሥት ድረስ መጣ፣ ስርዓተ መንግሥት በመምራት ጠራችኝ እያለ ሊያወድሳት ወይም ሲያወድሳት ዋለ ይላል።
አስጢን ነብዬ በለምናት እምቢ ብላ ራቁቷን አስወጣዋል። ይች ግን ሳልጠይቃት ሳልጠራትና ሳልለምናት ራሷ መጣ በቤተ መንግስት ክብሬን ጠበቀችልኛል። አዩ ምንድን ነው የሚለው? ሃማ ደግሞ ቤቱ ሄዶ ከሚስቱ ዞሳራና ከወዳጆቹ ጋር እንደኔ ያለ ወዳጅ ለንጉሱ የለውም። እኔማ ንግስቲቱ አስቴር ወደ አዘጋጀችው ግብዣ ጠራችኝ፣ ነገር ግን በመርዶክዮስ ዘንድ ኢምንት ነኝ ብሎ ተናደደ ይላል። መጠራቱን አደነቀ፣ ግን ባጎቷ ደግሞ ይናደድ ነበር። ንጉሥ እንደሆነ መላ እስራኤልን አጥፋ ብሎሃል። ስለዚህ አንድ መርዶክዮስን ብታሰቅል ምን ይከብዳል አሉት። ወዲያው ቁመቱ 50 ክንድ የሚሆን ግንድ አስከትሎ ገመድ አስፈትሎ በነጋው መርዶክዮስን አሰቅሎ ሊውል ተዘጋጀ ይለናል። ማን ነው? ሃማ። ማንን ሊያሰቅል? መርዶክዮስ። መርዶክዮስ ማን ነው? የአስቴር አጎት። ምን አደረገ? ባለውለታ ነው። ንጉሱ እንዳይሞት አድርጓል። እንደገና ዘመዷ ነው። እንደገና ደግሞ እሷን የሚንከባከብና የሚጠብቅ ነው። ለአይሁድም በጎ ነገር እያደረገ ያለ ነው። ንጉሱም በዚያች ሌሊት እንቅልፍ አጥቶ የቀድሞ ዘመን ወግ ታሪክ የተጻፈበት መጽሐፍ ይነበብለት ዘንድ ጸሐፊውን አዘዘው። ሲነበብ ገበታና ታራ እጃቸውን በንጉሥ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረውና የተመዘገበ የመርዶክዮስን ወረታ አገኘ። ወይቤ ንጉሥ ለመርዶክዮስ ያደረግነው ክብርና ስጦታ ምንድን ነው? አልቦ ዘተገብረ ሎቱ የተደረገለት ውለታ የለም። ወንዘ ይትናገር ንጉሥ በእንተ አኮቴቱ ለመርዶክዮስ በጽሐ ሃማ ውስተ አጸድ። እነሆ ንጉሡ ስለ መርዶክዮስ ወረታ ሲናገር ሃማ ወደ አደባባይ ደረሰ። ይህን ሲናገር ሃማ ባዘጋጀው ተራዳ ለማሰቀል ለንጉሡ ሊናገር ገብቶ በአደባባይ ቁሞ ሳለ ንጉሥ አስጠርቶ ምንተ እግበር ሎቱ ለብእሲ ዘአነ እፈቅድ አክብሮ እኔ ፈጽሜ ለማከብረው ለምወደው ሰው ምን ላድርግለት አለና ለሃማ ጠየቀው። ሃማ ምን አለ? ከእኔ በስተቀር ማንን ይወዳል ብሎ ንጉሱ ለሚወደው ንጉስ የሚለብሰውን ነጭ ሐር አልብሶ ንጉስ በሚቀመጥበት ፈረስ አስቀምጦ ንጉስ ያከበረው እንዲህ ይደረግለታል ተብሎ አዋጅ ይነገርለታልና ለንጉሱ ነገረው። አንዳንድ ጊዜ በሬ ሆይ ሳሩን ተመልክተ ገደሉን ሳታይ ይላሉ አባታቸው። ትቤስ እና የግበር ከማሁ ለመርዶክዮስ አይሁዳዊ ዘይጸመድ ውስተ አጸድ ወይትህድግ አተ ቃለ ምንተኒ እምዘነበብከ። መልካም ትላለህ፣ አንድም መልካም ብላል። በአደባባይ ለሚያገለግል ለአይሁዳዊ መርዶክዮስ እንዲሁ አድርግ፣ ከተናገርከውም አታስቀር ብሎ አዘዘው። ሃማም የታዘዘውን ፈጽሞ በተመለሰ ጊዜ በሃማ መቀመጫ መርዶክዮስ፣ በመርዶክዮስ መቀመጫ ሃማ ተቀመጡ። ታሪክ ተገለበጠ ማለት ነው። መርዶክዮስ በሃማ ፈረስ ላይ ተቀመጠ። ሃማ ደግሞ ለመርዶክዮስ ባስቆፈረው ወይም ደግሞ ባስተከለው መስቀል ላይ ተሰቀለ። ታሪኩ ተገለበጠ ማለት ነው። ወዳጆች ጉድጓድ ቆፋሪ ወይ ጉድጓዱን አረቀህ አትቆፍረው፣ ማን እንደሚገባበት አይታወቅም የሚሉ አባቶች ለዚህ ነው። በዚህ ጊዜ ንጉሥ አርጤክስስ ምን ነው የምነግርህ አለ ያልሽኝን ንገሪኝ አላት። አስቴርም ጥንቱን ሰው ከቤተ መንግሥት መግባት ያጣ ሲያገኝ ያዘነ ሲደሰት ነበር። እኔና ወገኖቼ ለጥፋት በወርቅ ተሽጠን ማለቃችን ለምንድን ነው? ለባርነት ተሽጠን ቢሆን ዝም ባልሆ ነበር አለችው። አርጤክስስም ይህን ያደርግ ዘንድ በልቡ የደፈረ ማን ነው አላት። ሻጭ ንጉሥ ገዡ ይህ ክፉ ሰው ጠላታችን ሃማ ነዋ ብላ በእጇ ጠቁማ ነገረችው። ንጉሡም ተቆጥቶ ከሚጠጣበት ተነስቶ ወደ አንበሳ መደብ ወጣ። ሃማም ከማረጌ ያወረደችኝ እሷ ናት ለካ ብሎ ንግሥት የሰቀልሽውን አውርጂው፣ ያነደርሽውን አብርጂው እያለ በአልጋዋ ወርቆ ሲንከባለል ንጉሡ ተመልሶ ገባ። ከዚያም ትትየገሰኒኑ ብእሲትየ በቤትየ ትትየገለኒኑ ብእሲትየ በቤትየ ሚስቴን በቤቴ ትጋፋኛለህን አለና በሰይፍ በለው። ይህም ቃል ከንጉሡ እንደወጣ የሃማን ፊት ሸፈኑት። በጃንደረቦቹም አንዱ ሐርቦና ለመርዶክዮስ ያሰራው ርዝመቱ 50 ክንድ የሆነ ግንድ በሃማ ቤት ተተክሏል አለ። ንጉሡ በእርሱ ስቀሉት አለ። ሃማም ተሰቀለ። ታሪክ ተገለበጠ። አስቴርን አሁንስ ምን ላድርግልሽ አላት። ለአንቺ የምወደውንና የምትወጂውን ላድርግልሽ አላት።
ባሪያዬን አስገደልሁ አላት። የአንድ የሐማ ሞት ለአእላፈ እስራኤል ቤዛ ይሆናልን አለችው። እንኪያስ አንቺና መርዶክዮስን የንጉሡን ማኅተም ወስዳችሁ አጥፉ የተባለውን እስራኤል እንዲያጠፏቸው የሚል ደብዳቤ ላኩ አላቸው። እነሱም በንጉሡ ማኅተም አትመው ላኩ። የእነሱ በ13 በፊት የሐማ በ14 ደረሰ። በዚህ መልኩ ወገኖቿን ታድጋለች። ከዚህ በኋላ በአምልኮተ እግዚአብሔር ጸንታ ኑራለች። ይህም ንጉሥ ሕዝባዊ በመሆኑ አምልኮቷ በጥበብ ነበር። ለዚህ በመጽሐፈ አስቴር እግዚአብሔር ታላቅ አምላክ እንደሆነ ይልቁንም ደግሞ ለሚያለቅሱና ለሚለምኑ የሚደርስ አምላክ እንደሆነ ተነግሯል ማለት ነው። ስለዚህ አስቴር ይህን ሁሉ አድርጋ ታኅሳስ 23 ቀን ዕረፍቷ ነውና ወገኖቿን ያዳነች ወገኖቿን የታደገች ለንግሥናዋ ያልሳሳች ታላቅ እናት ናት። ይልቁንም በጾም በጸሎት እግዚአብሔርን ያገኘች በ3 ቀን ጾም በ3 ቀን ጸሎት እግዚአብሔርን አግኝታ ሕዝቧን ያዳነች ሴት ናትና ታሪኩ ተገለበጠ። የኢትዮጵያን ታሪክ ይገልብጥልን፣ የኢትዮጵያን ታሪክ ይመልስልን። የቤተክርስቲያናችን ታሪክ አሁን ያለው ታሪክ መገልበጥ አለበት። አዎ ይሄ መገዳደል፣ መለያየት፣ አንዱ አንዱን መግደል፣ አንዱ አንዱን ማሳደድ፣ ይሄ ታሪክ መገልበጥ አለበት። ይህ ታሪክ መገለጥ አለበት። ይህ ታሪክ መዞር አለበት። የቀድሞ ታሪክ መመለስ አለበት። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጎ ታሪኩ ተገለበጠ።